እግርሽን ከፍተሽ እግርሽን ሰቅለሽ ቪዲዮ ሪከርድ ራስሽን ሙሙሽን ሪከርድ አርገሽ የለቀቅሽ አንቺ አይደለሽ? ባችል ከፍያ አስገድልሻለሁ። እንደውም ይገርምሻል። እስራኤል እጄ ወደ ፍልስጤም እየሸናው ቪዲዮ ለቃለሁ። ምን አባል ታመጣ እንዴ? እርታው አክሱ የወለደ ቢለኛ አይገርምም። ድሮስ ማህፀንሽ አይደለም ምንሽም የደረቀ ሴት ነሽ። ደግሞ ላንቺ ልዘን እንዴ ለማሃን ሌላ የሚያረግሻል ነገር የስ እማቆ ብዙ ነገር አለ። ከነካችኝ የዘረግፍላት ለቀኩት። እኔ ምን አገባኝ? እኔ የሚያገባኝ ነገር አለ። ለቀኩት። ወደ ፍልስጤም እየሸናው ቪዲዮ ለቃለሁ። አሁን መረጃ ይደርሰኛል ነው የምለው። ኦፍ ኮርስ መረጃ ይደርሰኛል። ማን እንደሚልክ አላውቀውም። ዩዘር ኔም ይመጣል፣ ይላክልሻል፣ ይደለታል። ይሄን ቪዲዮ ለአዶናይ አድርሱልኝ። የሴት ልጆች እናት እንደመሆነ መጠን አክበረትንም ሆነ እህቱን ሳያቸው በቃ የሚያስፈራኝ ነገር አለ። የሚከሱንም የሚያስጠይቁንም ካሉ እየጠበቅናቸው ነው። ቁጭ ብለን እንደዚህ እጃችንን እንደዚህ አጣምረን ሪከርዳ እስራኤል እጄ ወደ ፍልስጤም እየሸናው ቪዲዮ ለቃለሁ። ምን አባል ታመጣ ዝምባ ምን አግብቶ ስለ ፍልስጤም አየችግሩ ምንድነው? ብዙ የኦርቶዶክስ ልጆች ምን ያረጋል? ይሽሙኑ አረ ይሰማቸዋል እኮ እንትና እኮ ይሰማዋል ምናምን። አራት እግሩን ይብላ። ምን አባቱ ላይ ያመጣ ቢሰማው ምንድነው ችግራቸው? ለምን አራት ይሰማል? ታንቀሙት እንትን አይደለ አካለ ምንድነው የሚባል ንግግሩ ራሱ ግራ ነው የገባኝና በክራንች ነው የሚሄደው ልጁ። ሙልጭ አርገው በእግሩ ብዙ ነገር ሲሉት ሰማው። እስራኤል በመሄዱ ኢቢኤስ እስራኤል በመሄዱ ሙልጭ እየተደረጉ ሲሰደቡ በእስላሞች ሰማው። ወደ ፍልስጤም እየሸናው ቪዲዮ ለቃለሁ። ምን አባል ታመጣ ቆዳ አየ። የነሱ ጥላቻ የምታየው በምን መሰለ? ከኢትዮጵያዊ ወንድሙ ይልቅ የማያውቀው ፍልስጤም ለሱ ወዳጅ ነው። ኦርቶዶክስ ነው በዚህ የምትሸወደው። ብዙ ጊዜ ኦርቶዶክስ ሞኝ ይበዛዋል፣ የዋ ይበዛዋል። አየ የማያውቀው ፍልስጤማዊ ከኢትዮጵያዊ ክርስቲያን ይበልጥበታል። እንደዚህ አይነት ወሃቢ የሆኑ መርዘኛ እስላም አለ ኢትዮጵያ ውስጥ። መርዝ የሚረጭ ቆሻሻ የሆነ አለ ኢትዮጵያ ውስጥ በሚዘገንን ሁኔታ ማለት ነው። አንድም ኢትዮጵያዊ መካ ስለሄደ ወይም የሆነ እስላም ሀገር ስለሄደ አንድ ኦርቶዶክስ ወጥቶ ቪዲዮ የሚሰራ አታገኝም። አንድ ሰው አንድ ኦርቶዶክሳዊ ማንኛውም ሙስሊም የትም ሙስሊም ሀገር ሄዶ ፎቶ ቢነሳ ቢሳለም ምን ቢል የሚናገረው የለም። የእስራኤል የሚሄደው ኦርቶዶክስ ይሰደባል። ለአንድ ኦርቶዶክስ ትልቁ ቦታ እስራኤል ነው። ክርስትናው እስራኤል ነው። ማንም የሚመኘው ኦርቶዶክሳዊ እስራኤል ሀገር ሄዶ የክርስቶስን የቅድስት ድንግል ማርያምን የወንጌላውያን ሐዋርያቶችን ቦታ ቢያይ ከዛ በላይ ቅድስና የለው። ያን ቦታ ተሳድበ ዝም ልትባል ነው። ማንም ኦርቶዶክሳዊ የሚመኘው ቦታ ነው ያ ቦታ። እዛ መሄድ በእስላም ያሰድባል። ቆሾ ቆምቦሬ ቆሻሾች እንድ እግርሽን ከፍተሽ እግርሽን ሰቅለሽ ቪዲዮ ሪከርድ ራስሽን ሙሙሽን ሪከርድ አርገሽ የለቀቅሽ አንቺ አይደለሽ? አንቺ ቆሻሻ ደግሞ ስላንቺ እኔ እኮ አንቺ ዛሬ እንደምትሰድባቸው የዛሬ የቲክታክ ፌመስ አይደለም። ከዋትስአፕ ጀምሬ ብለን እኔ 300 ብር መልሽልኝ። 300 ብሬን ስንት አመት ሊሆነው? 10 ምናምን አመት ሊሆነው ነው። ያን ጊዜ የረዳንሽን ያችን 300 ብሬን መልሽልኝ።
እኔ ወላሂ ላዚም ኤአይ አይደለም። እንደዛ ከሆነ ሰውነትሽን አሳይን። አትፈሪም አታፍሪም አይደል? አንቺ የቤተክርስቲያን የቸርች ሰው ወይም በእምነት ውስጥ ያለሽ ሰው አይደለሽ። እኔ ስለማቅሽ በደንብ ጠንቅቀሽ ለመጀመሪያ ሚዲያ ላይ ሀ ተብሎ ራስሽን በራስሽ እግርሽን ከፍተሽ ሪከርድ አድርገሽ ዋትስአፕ ላይ ለሰው ልከሽ የተለጠፈብሽ አንቺ ሲለጠፍብሽ በፓንት መተሽ እዩት አሁንም ብለሽ ከፍተሽ ያሳየሽ ራስሽ ነሽ። አላጠፋም። ለምን አባቷን ማጣ? ለምንድን ነው ማጣ? ለምን አባቷን ማጠፋላት? ሰው ላይ የምትሳለቅች ገንገበት ቆይ እቺ ወፍራም አህያ መከራዋን ማሳያት፣ መከራው ስቃይዋን ማበላት፣ ስቃይዋን አንቺ እንደዚህ ስትሳለቂ አንቺን ጉድ አመጣልሻለሁ፣ እንደዚህ አመጣብሻለሁ፣ ገና አመጣብሻለሁ። ዋትስአፕ ላይ የነበረው ነገር ጠፍቷል ብለሽ አስበሽ ከሆነ አንድ የጠፋ ነገር የለም። እኔ ዋትስአፕ ላይ ያለውን ነገር ሰብስቤ ይሄ ቅርብ ጊዜ ያደረግሽው ነው። ይሄ ቅርብ ጊዜ ያደረግሽው ነው። በጣም ባለጌ ቀፎ ቀፋፊ ቆሻሻ ሴት አንቺ ነሽ። ራስሽን በራስሽ የደፈርሽ፣ ራስሽን በራስሽ ተገልብጠሽ ሪከርድ አድርገሽ ለመጀመሪያ ጊዜ በኢትዮጵያን ዘንድ ዋትስአፕ ላይ ያስቀመሽልን አንቺ ነሽ። የዛሬ 10 ምናምን ዓመት ማንም ሚዲያ ተጠቃሚ ባልነበረበት ጊዜ፣ ማንም ህፃናት ምናምን በማያይበት ጊዜ እና አባባ ወርቁ ማንጣት እንችላለን። አስረግጬ ይኸውልሽ ወርቁ አባባ ወርቁ ዛሬ ድረስ ሪከርድ አላጠፋም። ዛሬ ድረስ ቪዲዮ ሪከርድ የላክሽለትን ሁሉ አላጠፋም። ታውቂያለሽ ያንን ሽማግሌ አፍቅረሽ አካለ ጎደሎ ነው እሱ። እኔ አሜሪካ በምንድነው ሰውነቱ እንትን ያለ ነው እሱ ሽማግሌ ጋር እኔ ጋር በጣም ነው የምንግባባው። በደንብ ጠንቅቀሽ ታውቂያለሽ። እሱ ጋር ስታደርጊ የነበረው ነገር እሱ አይደለም የለቀቀብሽ። እንደዛ እናትሽ ትበዲያ ያለ ግሩፕ ላይ ሲረግጥሽ እኔ እኮ የሱ ስድብ ስሜታ ያረገኛል ብለሽ እግርሽን አንስተሽ ቪዲዮ ሪከርድ ያረግሽ ስለቅልን የነበርሽ አንቺ አይደልሽ? አንቺ ዝሙተኛ ደግሞ እንዳንቺ አይነት ቆሻሻ፣ እንዳንቺ አይነት ባለጌ እነ ጄኔራል አሙዲን እነዛን አምጥቼ ያቺን ከሱ ጋር እሱ ጋር ችግሩ እሱ እኮ ማንንም መጉዳት ስለማይፈልግ አሁን እንደ ድሮ አይደለም እንጂ እሱ የሌለው ነገር የለም። እንደ ድሮ አይደለም እንጂ እንደ ድሮ ዋትስአፕ ግሩፕ ላይ እንደሚሳደበው ቢሆን ኑሮ ዛሬ አንቺ እዚህ ወጥተሽ አፍሽን አትከፍችም ነበር። አንቺ ገንገበት ሸሌ፣ አንቺ ገንገበት አለሌ፣ እኔ እኮ እናቴ ታማብኝ ገንዘብ አዋጡልኝ። አንቺ ትቦቂጥ ባናቅሽኛ አይገርምን ነበር። ነጭ አንቺ ብርሃን ነው ምናምን ብርጭ ነው ምናምን የምትባይ እናትሽ ትበዳለሽ። ነጭ እጅ ገዚት ትሪ ተራ የተራልች እኔ አንቺን ካላሳበድኩሽ ያችን ሪከርድ እውነት ያንን የዋትስአፕ ሪከርድ እሱ አለው የነበረሽን ሁሉ ያንን ሁሉ መልሼ ካላመጣሁት እኔ አይደለም ዋትስአፕ ላይ የነበረሽን ጉድ አምጥቼ ካልዘረግፍኩልሽ እኔ አይደለም እበት አበላሻለሁ። እበት አንቺን ራሱ እንደ ሀቢባ ተማረሽ
ያቺ ልጅሽ ስታድግ እናቴ እንደዚህ ነበረች እንድትል ለማድረግሽ ያለ ገንዘብ አይከፈልሽ እንዳይከፈልሽ አደርግሻለሁ። ያገኘሽውን የምትበይውን እንድትተፊው እንድትሳቀቂ ነው የማደርግሽ። አንቺ አለሌ፣ አንቺ ደግሞ ከሌ ቪዲዮ ደረሰኝ። ይሄ ነው ስራሽ፣ ይሄ እኮ ነው ስራሽ። ቱርክ ላይ ሄደሽ ሴት እያቃጠርሽ አይደለም ስታናፊ ነበር። ራስሽ ተነፍሰሽ ሁለቱንም በረሽ ተነፍሰሽ ፈስሽን መቋጠር አትችይም። የቂጥ መገደቢያ እንትን አለ እንደዚህ ቂጣችን ፊንጢጣዋን ስለምትደከል እሱን አስገብታ ነው የምትሄዱ፣ ፈሷ ስለሚያመልጣት ወላሂ ላዝም እሱን አስገብተሽ ነው የምትሄጂ። የራስሽ ጓደኛና ፌስቡክ ላይ ያዋረደች የራስሽ ጓደኛ ያን ጊዜ ቱርክ ላይ የበደልሻት የቂጥ ብረት የሚገባ ብረት እሱን አስገብተሽ የቂጥ ቀለበት አስገብተሽ ነው የምትሄጂ። የቂጥ ቡለን አስገብተሽ ነው የምትሄጂ። አንቺ ዳይፐር አይደለም አለ ብረት መወተፊያ አለ መወተፊያ በረቅረቅ ስለሚልባት ማህፀንሽ ተገልብጦ በፊንዲጣሽ የመጣ አለሌ። አንቺ ስለ ሴት የምታወሪበት አንደበታ ጆከር አሳብድሻለሁ፣ ጆከር አሳብድሻለሁ። እኔ ማሳብድሽ እንዴት እንደው ታውቂያለሽ? የዋትስአፕ ሪከርድሽ ሙሉ በሙሉ አመጣዋለሁ። ዓመተ ምሕረቱ ስለሄደ ጊዜው ስለቆየና ዓመተ ምሕረቱ ስለሄደ አንቺ አይ እንደነ ቤታዮ ፊንገር ምልሽ እኔ ብዙ መረጃ አለኝ ስላንቺ። እኔ 300 ሪያልን ክፈኝ። ያን ጊዜ እናቴ እንደዚህ ሆንኩ ብሎ ስናዋጣ የተዋጣልሽን ገንዘብ ያችን ገንዘብ ክፈኝ። የወለደ ቢለኝ አይገርምም። ድሮስ ማህፀንሽ አይደለም ምንሽም የደረቀ ሴት ነሽ። ደግሞ ላንቺ ልዘን እንዴ ለማሃን ሌላም ያረግሻል። ሌላም እንግዲህ ማህፀንሽ ይድረቅ፣ ማህፀንሽ ፍሬ ያዝከ ወደፊትም ነግሻለሁ። መድኃኒዓለም አንቺን በልጅ ይባርክሽ። አይኑ ሲፈስ ያገኘውን ብር ለሴት እየሰጠ እየተባለች እናሰምታ እንዴት ነው የሚያስችላት? እናንተ የወለደች እናት እንዴት ነው የሚያስችላት? ባችል ከፍያ አስገድልሻለሁ። እንደውም ይገርምሻል። እኛ ደግሞ መጣችና ጡቷ ትልቅ ስለሆነ ብላ ሰርጀሪ ገባች። ጋር ይሰማል። እኛ የማንሰማው ነገር የለም። ያንቺ ንግግር ግን የባለጌ ከሚባሉት ቆሻሻ እናቶች መካከል አንዷን ንግግር ነው የምትናገሪ። ብር ልካችሁ እኔ የሆነ የፖሊስ አካል ይዞኝ ሂዶ ፎቶ አንስቶ ፍትህንም አይደለም የምትፈልጊ ፎቶ አንስቶ ለሚዲያ ፎቶ እንዲላክልሽ ነው የምትፈልጉት አይደለ? የምትሯሯጡት እንደዚህ ነው። እሱንም ደርሰንበታል። ሞክሩት። እንደዛ የሚያደርገውም ሰው መጥቶ ብር ተቀብሎ እኔንም የሚይዘው እኔ ደግሞ በህግ ይዘዋለሁ። ህግ እንዳላሰይሻለሁ እኔ ራሴ ማለት ነው። በምታደርጉት ነገር የምትደራጁትን፣ የምታወሩትን፣ የምትጻጻፉትን፣ የምትላላኩትን፣ የምትጠይቁትን እያንዳንዱ ነገር እጃችን ነው የገባው። ችግር የለውም፣ አልፈራም። ትክክል ያ ስህተት ሰርታለች፣ የሴቶችን መብት ነክታለች፣ ሴትን እንደዚህ አድርጋለች ካለ አሁንም ነገም ከነገ ወዲያ በሬ ክፍት ነው። ህግ ሊጠይቀኝ ይችላል። መልሳለኝ። በቪዲዮ ሳስፈራራው የነበረው ቪዲዮ አለኝ ብዬ ስናገር የነበረው ሪከርድ ታውጫዋለሽ። አዎ እንደ ማንኛውም ሶሻል ሚዲያ ሰው ማስረጃ ይላክልኛል። ኦፍ ኮርስ ላንቺም ለሌሎችም ይላክላቸዋል። አዎ ማስረጃ አለኝ እልሻለሁ። ነገር እማውቀው ብዙ ነገር አለ። ከነካችኝ ዘረግፍላት፣ ከነካችኝ እማውቀውን ዘረግፍላታለሁ እንጂ አልኩት። እኔ ከነካችኝ ቪዲዮ አወጣለሁ አላልኩም እንዴ? እኔ እንደዚህ ወደ አላወራሁም። ምክንያቱም እናንተ ለሚዲያ መጥቼ የማላወራው እሷ በጎን በኩል እሷና አንዷ የሚሰሩትን ነገር ስለማቅ ተብያለሁ። ቀይራችሁት ግን በቪዲዮ እሷን እያስፈራራቻት። አሁን የእሷ ያሳስባል፣ ይሄ ያሳስባል። ሴትነት ይሄ ነው። እኔ እናት ስለሆንኩኝ ሴት ስለሆንኩኝ ይሄ ነው የሚያሳስበኝ እንጂ እናንተ የምትሉት የምትጮሁት የምታስጮሁት ይሄ በማህበር በደጋፊ ብዛት ስለመጣችሁ ሳይሆን እንደ ሴት እንደ እናት ድምጽ ያስፈልጋታል። ድምጽ ልሁናት ፍትህ ብዬ የምጠይቃት እውነት የሴት ልጅ ፍትህ ተሟጋች ኮንኩኝ ለዚች እህት ነው። ያውም አይነ ስውር ሁና፣ ያውም 2 ልጅ ይዛ፣ ያውም በገዛ ቤቷ፣ ያውም ከጓደኛው ጋር አብረው ተኝተው አጠገቧ ግንኙነት እያደረገ እየሰማች ነፍሰ ጥሩና ዝም ብላ የተቀመጠች እቤት ውስጥ ያለች ሴት። ይህን ቪዲዮ ለአዶናይ አድርሱልኝ። የሴት ልጆች እናት እንደመሆኔ መጠን አክበረትንም ሆነ እህቱን ሳያቸው በቃ የሚያስፈራኝ ነገር አለ እና
ምን ያህል ሴፍ ናቸው? የእውነት በጣም ስላሳሰበኝ ነው እነዚህ ልጆች። እንዴ በቃ የሆነ ነገር መልስልና እኔም ከሀሳብ ገላግለኝ። እውነት ሌላ የሚያሳስበው ሰው ከሌለ እኔ ግን በጣም እያሳሰበኝ ነው። እንዴ እና ወንድምህ ነው መሰለኝ። በዚህ መልኩ ለአዶናይ ቢደርስልሽ ምን ይመስልሻል? ሁሉን ወንድ ደፋሪ አድርጎ ማስቀመጥ ፌር አይደለም። አንዳንዴ ሪማይንድ ነው የምታደርጉት። ሰው ያላሰበውን ተሳስባላችሁ። ምናልባት ከዚህ በፊት በወንድማችሁ ባጎታችሁ ተደፍራችሁ ሊሆን ይችላል። ግን አሁን የሴት እናት ነኝ ብሎ እንደዚህ አይነት ኃላፊነት የጎደለው ነገር ሚዲያ ላይ መጥቶ መናገር ይሄ ስላሳሰበሽ ሳይሆን እንደው ለመበጥረቅ ፈልገሽ ካልሆነ በስተቀር ካሳሰበሽ በውስጥ በኩል መጻፍ ትችላለሽ። እና ሁላችሁም አቴንሽን ፍለጋ አንዳንዴ የምትናገሩት ነገር ያፋችሁ ፍሬ ዋጋ ያስከፍላችኋልና ሳትተኚ ጠብቂ። ያፍሽን ፍሬ ተበያለሽ። ልጆችሽን ነቅተሽ ጠብቂ። አምሶሪ ስኬታማ ሰው ሲያዩ አይናቸው ደም የሚለብስ ለማሸማቀቅ የሚሞክሩ ያልታሰበን የሚያስቡ በጣም ብዙ ነቀዞች አሉ እንደዚህ አይነትና ቤተሰባችሁን፣ ልጆቻችሁን፣ እናታችሁን፣ ደሞዛችሁን ምንም ነገር ወደዚህ ወደ ሚዲያ አታምጡ። ጭራሽ እንደው ዝም ብላችሁ ከመሬት ተነስታችሁ የሰው ቤት ውስጥ ገብታችሁ አሳቢነን አዛኝነን ባትሉ ጥሩ ነው። ለቀኩት። እኔ ምን አገባኝ? እኔ የሚያገባኝ ነገር አለ? ለቀኩት። አንቺንም ሰው እንዲሳለቅብሽ ለቀኩት። አንቺ ሴት ላይ ህፃናት ላይ እየተሳለቅሽ አንዷ ሰራተኛ ለማስመሰል ያንቺንም ይሄ ሰሃን የሚያክል ሙሙሽ ተውጧል። አንቺ ወደላ አንቺም ላይ ሰው ይሳቅብሻል። ሰው እየተቀባበለ ይሳቅብሽ። ሰው የሚያይበት ቴሌግራም ላይ ነው የለቀኩት። ራሴ ግሩፕ መስርቼ ራሴ ነኝ የለቀኩት። ምን አባሽ እንደምታመጫ ይሻል። ምን እንደምታመጫ ይሻል። አብርሃምና አንቺ ምንድን ነው ስራችሁ? ውሎሽን ዞሪ ስታሳድኝ ውለሽ ስጋ ተሸክመሽ ትገቢያለሽ። ስጋ የሰውን ስጋ ሽጠሽ የሚከሱንም የሚያስጠይቁንም ካሉ እየጠበቅናቸው ነው። ቁጭ ብለን እንደዚህ እጃችንን እንደዚህ አጣምረን፣ እናንተ ግን አታስቡ እሺ። ከባልኩት ላሉኝም ደግሞ ቆንጆ መልሳለኝ። ግን በነፃ ማውራም በገንዘብ ነው የማወራው። ቲክቶክ ላይ ጠብቁኝ።